አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ 4 ሰበር መረጃዎችን ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ የመጀመሪያው ሰበር መረጃ የሚወስደን ወደ ኤርትራ ሲሆን የኤርትራ መንግስት አዲስ ድንገተኛ አዋጅ በሀገሪቱ ውስጥ አውጇል። በኤርትራ የታወጀው ገንዘብን የተመለከተ አዲሱ አዋጅ ምንድነው? የማስደምጣችሁ ዝርዝር መረጃ ይኖራል። የኤርትራን አዲስ አዋጅ በተመለከተ በሌላ በኩል ዓለምን ተአምር ያሰኘ ያስገረመ ዜና ወደ ቬንዙዌላ ተሰምቷል። ቬንዙዌላ የመሬት መንቀጥቀጥ ከተከሰተ ከ6 ቀናት በኋላ ከፍርስራሽ ውስጥ አንድ ህፃን ምንም አይነት ጉዳት ሳይደርስበት ከፍርስራሽ ውስጥ መገኘቱ ተሰምቷል። ይህም ዓለምን በእጅጉ አስደንቋል። ከ6 ቀናት የቆይታ በኋላ የወጣው ህፃን ምንም አይነት ጉዳት ያላስተናገደ መሆኑ በርካቶችን ድንቅ አሰኝቷል። ታደምጡታላችሁ። በሌላ በኩል ደቡብ አፍሪካ የሚገኙ ኢትዮጵያውያንን ጭንቀት በእጅጉ የጨመረ ዜና ተሰምቷል። ይሄውም በደቡብ አፍሪካ የሚደረገው ስደተኞች ጠል የሆነውን እንቅስቃሴ የሚደግፉ የተቃውሞ ሰልፎች እስከሚቀጥለው ኖቬምበር እንደሚቀጥሉ መታወጁ ተሰምቷል። ይህም በሀገሪቱ የሚኖሩ ኢትዮጵያውያን ከፍተኛ ጭንቅ ውስጥ እንዲወድቁ እንዳደረጋቸው ገልጸዋል። በዝርዝር ስለ ሁኔታው የምታደምጡት መረጃ ይኖራል። በሌላ በኩል ወደ መካከለኛው ምስራቅ የኢራንና አሜሪካ ጉዳይ ስንመለስ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ኢራን ለምናኛለች፣ እንደራደር ብላኛለች፣ የመጨረሻ ዕድል ልስጣት በሚል ልኡካኖቻቸውን ወደ ኳታር ቢልኩም ኳታር ምንም አይነት ቀጠሮ የለኝም አልነጋገርም ስትል ኢራን ተወካዮቿን ከመላክ ተቆጥባለች። የአሜሪካ ተደራዳሪዎችም ወደ ኳታር ቢደርሱም የኢራንን ተወካዮች ሳያገኙ ቀርተዋል። በዚህም በእጅጉ ብስጭት እንደገባቸው ሲገልጹ ኳታርም ምንም አይነት ከዚህ በኋላ የሚደረግ ንግግር እንደሌለና ሁሉም በቀጥታ ሳይሆን በተዘዋዋሪ ንግግር ብቻ ከዚህ በኋላ እንደሚካሄድ ገልጸዋል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስም ስለ ሁኔታው ባደረጉት ንግግር ከኢራን ጋር ስምምነት የምንደርስ ከሆነ መልካም ይሆናል፣ ካልሆነ ግን ከባድ ቅጣት ኢራን ይጠብቃታል ሲሉ ዝተዋል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የኤርትራ መንግስት ለዜጎቹ አስቸኳይ አዋጅ በዛሬው ዕለት ማውጣቱ ተሰማ። የኤርትራ መንግስት ዜጎች በእጃቸው ያለ ማናቸውንም መገበያ ገንዘብ ከዛሬ ጀምሮ በአንድ ወር ውስጥ ወደ ባንክ እንዲያስገቡ አስቸኳይ ትዕዛዝ መስጠቱ ተሰምቷል። የኤርትራ ማዕከላዊ ባንክ በዛሬው ዕለት ባወጣውና ጥብቅ ማሳሰቢያ ባለው መሰረት በሀገሪቱ ውስጥ የሚገኙ ግለሰቦችና ተቋማት እጅ የሚገኝ የሀገሪቱ መገበያ ገንዘብ ናቅፋ በሙሉ ከዛሬ ጀምሮ አንድም ሳይቀር የአውሮፓውያን የያዝነው የጁላይ ወር እስከሚጠናቀቅ ድረስ ወደ ባንክ እንዲገባ አስቸኳይ ትዕዛዝ ሰጥቷል። የኤርትራ ባንክ ባወጣው በዚህ መግለጫ እያንዳንዱ የኤርትራ ዜጋና ኤርትራ ውስጥ የሚገኝ ተቋም የመጠቀም መብት ያለውን የሀገሪቱን መገበያ ገንዘብ የሆነውን ናቅፋን በእጁ ላይ የሚገኝ ማናቸውንም መጠን ያለውን ገንዘብ ከዛሬ ጀምሮ በአስቸኳይ እንዲያስገባ ግዴታ መጣሉን የገለጸ ሲሆን ስለዚህም ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚያ ውጭ ግን ግለሰቦችና ተቋማት ገንዘብን ማናቸውንም መጠን በእጃቸው ይዘው ከተገኙ ህገወጥ መሆኑን አስጠንቅቋል። በዚህም መሰረት ሁሉም ያላቸውን ገንዘብ ወደ ባንክ እንዲያስገቡ፣ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ደግሞ ወይም ተቋማት እስከዚህ ወር መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያ የሰጠ ሲሆን መመሪያው ጥሰት ከባድ ዋጋ ያስከፍላል ብሎታል። ይህንን መመሪያ በማያከብሩና ገንዘባቸውን
በተሰጠው የጊዜ ገደብ በሙሉ ጠራርገው ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ጥብቅ ህጋዊ እርምጃ እንደሚወስድ ነው የኤርትራ መንግስት ያስጠነቀቀው። በተቀመጠው የጊዜ ገደብ የወጣውን መመሪያ ተግባራዊ በማያደርጉት ላይ ይወሰዳል የተባለው ህጋዊ እርምጃ ምን እንደሆነ የገለጸው ነገር ባይኖርም ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሬ ተመን በገንዘብ ዝውውርና በፍጆታ እቃዎች ላይ ለ10 ዓመታት ሲያካሂድ ከቆየው ጥብቅ ቁጥጥር ጋር የሚዛመድ መሆኑን ተንታኞች ገልጸዋል። ከ10 ዓመት በፊት የኤርትራ መንግስት አዲስ የመገበያ ገንዘብ አሳትሞ በሀገሬው ውስጥ ባሰራጨበት ጊዜ በለውጡ ሂደት በህዝቡ እጅ የነበረውን ጥሬ ገንዘብ በሙሉ እንዲህ አይነት ድንገተኛ አዋጅ በመንገር ወደ ባንክ ገንዘቡ በፍጥነት እንዲገባ አድርጎ ነበር። በወቅቱ የኤርትራ መንግስት የገንዘብ ለውጡን ያደረገው ህገወጥ የገንዘብ ዝውውርን ለመቆጣጠርና የሀገሪቱን ምጣኔ ሀብት ለማረጋጋት ነው ሲል ምክንያት ሰጥቶበትም ነበር። በገንዘብ ለውጡ ሂደትም ወደ ባንክ የገባው ገንዘብን መቆጣጠር የቻለው መንግስት ከዚያ ጊዜ ጀምሮ ማንኛውም የኤርትራ ዜጋ በሚያንቀሳቀሰው ገንዘብ ላይ ጥብቅ ገደብ ተጥሎበት ቆይቷል። በዚህም መሰረት በኤርትራ ውስጥ በሚገኝ ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በአንድ ወር ውስጥ ማውጣት የሚችሉት 5000 ናቅፋ ብቻ እንዲሆን በተመንገድቦታል። የምጣኔ ሀብት ባለሙያዎች እንደሚሉት ይህ በዜጎች የገንዘብ እንቅስቃሴ ላይ የተጣለው የመጠን ገደብ በህዝቡ የንግድ ልውውጥና የዕለት ተዕለት ህይወት ላይ ከፍተኛ ተጽዕኖ በማሳደር የኢኮኖሚ እንቅስቃሴውን ያጓትታል ሲሉ ተችተውታል። ይህ ከባንክ በሚወጣው የገንዘብ መጠን ላይ የተጣለው ገደብ በህዝቡ የዕለት ተዕለት ህይወት ውስጥ በብዙ ገጽታዎች ላይ ተጽዕኖ አሳድሯልም ሲሉ ገልጸዋል። ከፍተኛ መጠን ያለው ገንዘብ ለሚያስፈልጋቸው ግዢዎችና ለሌሎችም ወጪዎች ገንዘብ የሚፈልጉ ኤርትራውያን በወጣው ጥብቅ ገደብ ምክንያት ለበርካታ ወራት ገንዘብ ከባንክ በማውጣት ለማጠራቀም ይገደዳሉ። በተጨማሪም እንደ ሰርግ ላሉ ከፍተኛ ወጪን ለሚጠይቁ አንዳንድ ጉዳዮችም ከተቀመጠው ወርሃዊ 5000 ብር በላይ ከባንኮች ገንዘብ ለማውጣት ከአካባቢያቸው ባለስልጣናት የፈቃድ ደብዳቤ ማግኘት ብቻ አለባቸው። አሁን በሀገሪቱ ብሔራዊ ባንክ የወጣው ዜጎች በእጃቸው የሚገኝ ማናቸውን መጠን ያለው ገንዘብ በሙሉ ጠራርገው ወደ ባንክ እንዲያስገቡ የሚያዘው ጥብቅ መመሪያ የወጣው ባለፉት ዓመታት በሰዎች እጅ ላይ የተጠራቀመው ናቅፋ ወደ መንግስታዊው የገንዘብ መዋቅር ለመመለስ በመንግስት በሀገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ቁጥጥሩን ለማጠናከር ያለመ እንደሆነ ይታመናል ሲል ቢቢሲ በድረገጹ ጽፏል። ኤርትራ በአፍሪካ በመንግስት በጣም ጥብቅ ቁጥጥር የሚደረግበት የባንክ ስርዓት ካሏቸው ሀገሮች መካከል አንዷ ናት። የሀገሪቱ ዘመናዊ የገንዘብ ዝውውርና የባንክ አገልግሎት የሌለ በመሆኑ አብዛኛው የገንዘብ ዝውውርና ግብይት በጥሬ ገንዘብ ብቻ የሚከናወን ሲሆን በኤርትራ ውስጥም ምንም አይነት የኤቲኤም ማሽን እንደሌለ መረጃዎች ያሳያሉ። በሌላ ዜና በደቡብ አፍሪካ የሚገኙ ኢትዮጵያውያን በከፍተኛ ስጋት ውስጥ እንደሚገኙ የገለጹ ሲሆን በዛሬው ዕለት የወጣው አዋጅ ደግሞ የበለጠ ስጋታቸውን እንዳናረው ገልጸዋል። የስደተኛ ጠል ቡድን መሪዎቹም በደቡብ አፍሪካ ውስጥ የሚደረገው ስደተኞችን የማዋከብ እንቅስቃሴ እስከ ኖቬምበር 4 በየሳምንቱ ሐሙስ ሰልፉ ይቀጥላል ማለታቸው ስጋታችንን ከፍ አድርጎታል ሲሉ ተናግረዋል። በደቡብ አፍሪካ የስደተኛ ጠል ቡድን በሆነው ማርች ኤንድ ማርች አስተባባሪነት የተጀመረው የስደተኞች ይውጡልን ቀነ ገደብ በትናንትናው ዕለት ያበቃ ሲሆን በሀገሪቱ የተለያዩ አካባቢዎችም መጠነ ሰፊ ሰልፎች እየተካሄዱ መሆኑን በደቡብ አፍሪካ የሚኖሩ ኢትዮጵያውያን መናገራቸው መዘገቡ ይታወቃል። በጆሃንስበርግ፣ በሬግ፣ በፕሪቶሪያም በኬፕ ታውን ከተሞች በትናንትናው ዕለት በተደረጉ ሰልፎች የደቡብ አፍሪካ መንግስት ከፍተኛ ጥበቃ ማድረጉን ተከትሎ በአንዳንድ አካባቢዎች በተለይም በአነስተኛ ከተሞች በነበሩ ሰልፎች አልፎ አልፎ ከተከሰቱ መጠነኛ ዝርፊያ በስተቀር በሰላም ማለፉን ለመገናኛ ብዙሃን መረዳታቸውን ዘግበዋል። ይህ በእንዲህ እንዳለም በደቡብ አፍሪካ የስደተኞች እንቅስቃሴን በመቃወም የሚታወቀው የማርች ኤንድ ማርች እንቅስቃሴ መስራችና አወዛጋቢ የምትባለው አክቲቪስት ጃሲንታ ስለ ሁኔታው ባደረገችው ንግግር ተቃውሞ እስከ ኖቬምበር 4 በየሳምንቱ ሐሙስ ይቀጥላል ብላለች። ይህ ንግግሯ ስጋታችንን ከፍ አድርጎታል ሲሉ ኢትዮጵያውያኑ ገልጸዋል። የትናንቱ ቀን በኢትዮጵያውያን ጸሎት በሰላም አልፏል። ነገር ግን በየሳምንቱ ሰልፍና መሰል የዘረፋ እንቅስቃሴዎች የሚቀጥሉ ከሆነ በእጅጉ በጣም አስፈሪና አደገኛን የሚሆነው ሲሉ ገልጸዋል። በሌላ ዜና
በቬንዙዌላ የመሬት መንቀጥቀጥ ላለፉት 6 ቀናት ተቀብሮ የነበረ የ3 ዓመት ሕፃን ልጅ በሕይወት መገኘቱ በርካቶችን አስደንቋል። በቬንዙዌላ ከቀናት በፊት ባጋጠመው የመሬት መንቀጥቀጥ ለ6 ቀናት ፍርስራሽ ውስጥ ተቀብሮ የቆየም የ3 ዓመት ልጅ በሕይወት መገኘቱን በስፍራው እየተንቀሳቀሰ ያለ የነፍስ አድን ቡድን አስታውቋል። ክሊበር ሞራን የተባለ ሕፃን ላጓይራ ግዛት ውስጥ ከፍርስራሽ ስር በመውጣቱን የሀገሪቱ ጊዜያዊ ፕሬዝደንት ዴልሲ ሮድሬዝ ተናግረዋል። ጊዜያዊ ፕሬዝዳንቷ የሕፃኑን በሕይወት መገኘት የሕዝባችንን የጥንካሬና የተስፋ ምንጭ ሲሉ ገልጸውታል። ባለፈው ሐሙስ የተከሰቱትን በሬክተር ስኬል 7.2 እና 7.5 ሆነው የተመዘገቡ 2 ከባድ የመሬት መንቀጥቀጦች የሞቱ ሰዎች ቁጥር ወደ 1943 አድጓል። ከ10 ሺህ በላይ ሰዎች የተጎዱ ሲሆን አሁንም በ10 ሺዎች የሚቆጠሩ ሰዎች የት እንዳሉ አልታወቀም። ከአሜሪካው የጠፈር ምርምር ተቋም ናሳ የተገኙ የሳተላይት መረጃዎች ላይ እንደሚያሳየው ከሆነ በመጀመሪያው ምርመራ መሰረት በመሬት መንቀጥቀጡ 60 ሺህ አካባቢ ገመቱ ህንፃዎች እንደተጎዱ ወይም ሙሉ በሙሉ እንደፈረሱም ተገምቷል። የ3 ዓመቱን ልጅ ያገኘው የዮርዳኖስ ሲቪል መከላከያ ቡድን እንዳስታወቀው ከሆነ ህፃኑ የመጀመሪያ ደረጃ ሕክምና ተደርጎለት ወደ ሆስፒታል ተወስዷል ብለዋል። የልብ ምትና እስትንፋስን ጨምሮ መሰል መሰረታዊ የጤና ሁኔታውን ጥሩ ላይ እንደሚገኝም ገልጸዋል። በመሬት መንቀጥቀጥ የተቀበሩ ሰዎች ከፍተኛ የሆነ በህይወት የመገኘት እድል ያላቸው በመጀመሪያዎቹ 3 ቀናት ውስጥ ብቻ እንደሆነ ባለሙያዎች የተናገሩ ሲሆን ህፃኑ በህይወት ከፍርስራሽ ስር የወጣው ከዚህ ጊዜ ከተጨማሪ 3 ቀናት በኋላ መሆኑ ሁኔታውን በቬንዙዌላ ውስጥ ድንቅ አስብሎታል። የመሬት መንቀጥቀጡ ከፍተኛ ጉዳት ከደረሰባቸው ስፍራዎች አንዱ ላጓይራ ሲሆን የአካባቢው ነዋሪዎችም ራሳቸውን ሰዎችንም የማዳን ስራ ላይ ተሰማርተዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ባሳለፍነው ማክሰኞ ዕለት ባወጣው መግለጫ ላጓይራ ውስጥ መጠነ ሰፊ የምግብ እጥረት እንደተከሰተ መሰረታዊ አገልግሎቶችም እንደሌሉ እንዲሁም የኮሚኒኬሽን መስመሮችም በከፍተኛ ደረጃ መቋረጣቸውን ገልጿል። ወደ መካከለኛው ምስራቅ ጉዳይ ስናመራ ለድርድር ወደ ኳታር ዶሃ ያቀኑት የአሜሪካ ተወካዮች የኢራንን ተደራዳሪዎች ሳያገኟቸው እንደቀሩ ተዘገበ። ድርድሮች ስኬታማ ከሆኑ በዘላቂነት የተለወጠች ኢራንን ታያላችሁ ሲሉ ጄዲ ቫንስ ሁኔታውን ለማረጋጋት ሞክረዋል። የአሜሪካ ልዩ ልዑክ የሆነው ስቲቭ ዊትኮፍ እና የፕሬዝደንት ዶናልድ ጄ ትራምፕ የልጃቸው ባለቤት የሆነው አማቻቸው ጃሬድ ኩሽነር በኳታር ዶሃ ከአደራዳሪዎች ጋር እንደሚገናኙ የኳታር ውጭ ጉዳይ ሚኒስትር ቃል አቀባይ ተናግረዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከትናንት በስቲያ ተወካዮቻቸውን ወደ መካከለኛው ምስራቅ ሲልኩ ኢራን በጨቀጨቀቻቸው መሰረት ከኢራን ጋር ለመደራደር ለኢራንም የመጨረሻ እድል ለመስጠት ነው ልዑካኖቼን የላኩት ቢሉም ኢራን እኔ እንደራደር አላልኩም፣ የማውቀው ምንም አይነት ድርድር የለም፣ ማንንም አላናግርም፣ ወደ ኳታርም የምልከው ምንም የለም ስትል ማስታወቋ ይታወሳል። ትራምፕ እንዳሉት ተደራዳሪ ቡድናቸው ኳታር ዶሃ ቢገኝም የኢራን ተደራዳሪዎች ግን በቦታው የሉም። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የላኳቸው የአሜሪካ ልዩ ተወካዮችም አደራዳሪዎችን ብቻ ለማግኘት ተገደዋል። የአሜሪካ ልዑካን ከአሸማጋዮች ጋር ቢወያዩም ከኢራን ባለስልጣናት ጋር እንደማይገናኙ ግን በሁኔታውም ብስጭት እንደገባቸው በቀጠሮ ቦታ ባለመገኘታቸው በእጅጉ እንደተበሳጩ ገልጸዋል። የኳታሩ ቃል አቀባይ ማጂድ አል አንሳሪ እንደተናገሩት ከሆነ በቀጣይ ቀናት በአሜሪካና በኢራን መካከል በከፍተኛ ባለስልጣናት ደረጃ ቀጥተኛ ውይይት ወይም ንግግር አይኖርም፣ በአደራዳሪዎች ዘንድ ብቻ ነው ብላለች። ሁለቱ ሀገራት አሜሪካና ኢራን ለ4 ቀናት አንዳቸው በሌላኛቸው ላይ ሲሰነዝሩት የነበረውን ጥቃት አቁመው ልዑካንን ወደ ዶሃ ለመላክ ተስማምተዋል የሚለው ዜና ቢሰማም ኢራን ግን አስተባብላለች። ጥቃት መሰናዘር መጀመራቸው የመግባቢያ ሰነዱን አደጋ ውስጥ ይጥላል በሚል በከፍተኛ ሁኔታ ተሰግቶ ቆይቷል። አሜሪካና እስራኤል በኢራን ላይ የከፈቱትን 4 ወራትን የዘለቀውን ጦርነት በመግባቢያ ሰነዱ አማካኝነት መገታት የቻለ ቢሆንም ኢራንና አሜሪካ ከ2 ሳምንታት በፊት ስምምነቱን የፈረሙት በፓኪስታንና ኳታር አሸማጋይነት ነበር። ቢያንስ በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ በዘላቂነት ግጭትን ለማቆምና ለኢራን የኒውክሌር መርሃ ግብር እልባት ለመስጠት ተስማምተዋል። በስዊዘርላንድ በተካሄደው የመጀመሪያ ሳምንት ድርድር አበረታች ውጤት እንደታየ ፓኪስታንና ኳታር ገልጸዋል። ይሁን እንጂ የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር በጣም ጥሩ ነጥብ ላይ እንደምትገኝ
እንደምትገኝ ገልጸው ሁኔታውን ለማረጋጋት ሞክረዋል። ከኢራን ጋር የሚደረጉ ድርድሮች ስኬታማ ከሆኑ የተለወጠችና የለመለመች ኢራንን ታያላችሁ ብለዋል። በቅርብ ሳምንታት ውስጥ ኢራናውያን መርከብ ላይ ጥቃት አላደረሱም። በሆርሙዝ ወሽመጥ በኩልም ነዳጅ እያለፈ ነው። መርከቦችን በነጻነት እየሄዱ ነው። ምክንያቱም ኢራናውያን መርከብ ላይ ጥቃት ቢፈጽሙ የአጸፋ ምላሽ እንደሚሰጡ ፕሬዝደንቱ በግልጽ ተናግረው ነበር ሲሉም ገልጸዋል። ቫንስ በቃለ ምልልሳቸው ከኢራን ጋር የሚደረጉ ድርድሮች ስኬታማ ከሆኑ ስኬታማ እንዲሆኑም እንፈልጋለን፣ በዘላቂነት የተለወጠችና የለመለመች ኢራንን የምትመለከቱ ይሆናል ሲሉ ተናግረዋል። የተለወጠች ብለው የገለጿት ኢራን ቀጠናዊ ሽብርና አለመረጋጋትን እንደማትደግፍ እንዲሁም በዘላቂነት የኒውክሌር ፍላጎቷን እንደምትሰርዝም ሲናገሩ ተደምጠዋል። በዚህም ምክንያት የዓለም ምጣኔ ሀብት ዳግመኛ ይቀበላታል። ይህም ለአሜሪካና በላው ቀጠና ጥሩ ውጤት የሚያመጣ ይሆናል ብለዋል። ጄዲ ቫንስ በቃለ ምልልሳቸው ዛቻ የሚያከሉ ሲሆን የተገባ ባህሪ ካላሳዩና ማየት የምንፈልገውን ለውጥ በኢራን ካላየን የኒውክሌር መርሃ ግብራቸውም ይወድምባቸዋል፣ ሀገራቸውም ትወድማለች፣ ወታደራዊ አቅማቸውም ይንኮታኮታል፣ አሜሪካ ከነርሱ አንጻር ጠንካራ ናት፣ ታወድማቸዋለች ሲሉም ተደምጠዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ